አላህ ደጋግሞ ከራማ ያሳያል። ዱዓ ስታደርግ ያን ዱዓ እያደረግህ አላህ ሲፈታ ያሳያል። ዱዓ ማድረግ ከአላህ ጋር ኤክስፒሪየንስ ማድረግ ማለት ነው። ልምድ አስቸጋሪ ሁኔታ ይገጥምሃል። خلاص ይሄ ነገር አይፈታም ተቆላልፎ ያደርጋል። በአንድ ጊዜ አላህ ፈቶ ታገኘዋለህ እያልክ መጨረሻ በአላህ ላይ የቂን ሙሉ ይሆናል። خلاص ትልቅ ደረጃ ላይ ደረስና ዱዓ ማለት ነው። ነገ የውመል ቂያማ ልብስ የለም፣ ጫማ የለ፣ ምግብ የለ፣ ውሃ የለ፣ ቤት የለ፣ ተራራ የለ፣ ተደምስሷል። ሌላ መሬት ትምላለች። ውቅያኖስ የለ፣ ወንዝ የለ፣ ዛፍ የለ፣ መጠለያ የለ፣ ምንም ነገር መሬት የውመ ተበደሉ الارض غير الارض ትለወጣለች። ከአላህ ጋር ያለ ጉን ጠነከረ ማለት ነው። ከዛ በኋላ በህይወትስ የሚያስፈራ ነገር ሁሉን ነገር አላህን ስትወስ ሰኪና ያወርድልሃል። የሰከን ሰው ትሆናለህ። ጠንካራ ሰው ትሆናለህ። በተስፋ የተሞላ ሰው ትሆናለህ። ሁልጊዜ እጠይቃለሁ አላህን اللهم يا مقلب القلوب ثبت قلبي። ሱጁድ ላይ ነብዩ ሰለላሁ ዐለይሂ ወሰለም ያበዛ ነበር። አሁን ነው ሰባት የሚጀምረው። ተጠንቀቅ። خلاص ወደ ኋላ ይመለስ። እዚህ ሲመከር የነበረ ሁሉ ለዛ ቀን ስራ ሲባል ሳይሰራ በዱንያ እየተጨነቀ ደሃው ሀብታም አልሆንኩም ብሎ ይጨነቃል። ሀብታሙን ደግሞ ደህያለ ብሎ ድህነቱን ከላይ ያየ አፋፍ ላይ ቁጥሙልሃል እንጂ እያለን የሚኖረው ማቃል ነብዩ ሰለላሁ ዐለይሂ ወሰለም ከአኺራ ጋር የተያያዘ ነው። ነገ የውመል ቂያማ መጀመሪያ ባሪያ የሚጠየቀው የአላህን ሐቅ በተመለከተ ሙስሊም ሆኖ ከሞተ መጀመሪያ የሚጠየቀው ስለ ሰላት ነው። እሷ ተስተካክላ